ፊታችሁን ጽድት ውልውል የሚያደርግላችሁ ዛሬ ደግሞ ለየት ባለ የብርቱካንና የተልባ ሳሙና ምርጥ የሆነ በተለይ ጠቋቁር ነገር ላጠቃችሁ ፊታችሁ ላይ እንዲሁም ደግሞ ለገላም ለሰውነትም ይሆናል። በተለይ ትከሻችሁ አካባቢ፣ ደረታችሁ፣ አንገታችሁ ላይ ጠቋቁር ማንኛውም ቦታ ላይ ጠቋቁር ነገር ካለባችሁ እሱን ጽድት ውልውል ነው የሚያደርግላችሁ። ሰላም ውዶቼ፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁ በት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የብርቱካንና በብርቱካን ልጣጭና በተልባ እንዴት አድርገን ምርጥ የሆነ የሰውነትና ለፊት ጥራት እንዲሁም ደግሞ ለማዳት በብጉር ጠባሳ በተለይ ብጉር ወጥቶብን ጠባሳ ትቶብን ስለሚሄድ እሱን ለማጥፋት በቫይታሚን ሲ የበለጸገ ምርጥ ሳሙና በቀላሉ በቤታችን ውስጥ እንደዚህ እንሰራለን። በመጀመሪያ ደረጃ እዚህ ጋር ብርቱካን አለኝ። እኔ መጀመሪያ ላይ እንግዲህ እናንተን ለማሳየት እንጂ ተመግቤ አጥቤ አስተካክዬ ፍሪጅ ውስጥ ያስቀመጥኩት ስለነበረኝ እዚህ ጋር በምታዩት መልኩ እንግዲህ እኔ ሁልጊዜም ቢሆን ብርቱካንን ተመግቤ አልጥልም። ለምን ልጣጩን ፈጭቼና ከሌሎች ግብአቶች ጋር አርጌ ለሰውነቴ ማስክ ጠቀመዋለሁ። ሰውነታችሁ በተለይ ጠቋቁር ነገር ካለባችሁ ማንኛውም ቦታ ላይ ይሁን ጥቁር ነገር ካለባችሁ እሱን ጽድት ነው የሚያደርግላችሁ። እንዲሁም ደግሞ የሚያሳክካችሁ በተለይ ሰውነታችሁ የሚያሳክካችሁ እንዳላርጅክ ነገር ያለባችሁ እሱ እንዳለ ጽድት ያደርገዋል። አሁን ለምሳሌ በሙቀት ሰዓት በጣም ሰውነታችን ያሳክከናል። በዛ ሰዓት እንዳለ ያጸዳልናል ማለት ነው። ከዛ በኋላ በምታዩት መልኩ እኔ እንግዲህ በዛ አድርጌ ነው የተጠቀምኩት። እናንተ ቢያንስ የኔ የአራት ብርቱካን ልጣጭ ይሆናል ማለት ነው። እናንተ በአንድም ብርቱካን ልጣጭ መስራት ትችላላችሁ፣ በሁለትም እንደዛ እንደመጠናችሁ ማለት ነው። እኔ ግን ሳሙናውንም በዛ አድርጌ ስለምሰራው በዛ አድርጌ ነው የተጠቀምኩት። በምታዩት መልኩ እንግዲህ ተቆራረጥኩት በኋላ እዚህ ጋር ንጹህ ድስት አለችኝ። በንጹህ ድስት ላይ አደርገዋለሁ። በመጀመሪያ ግን ብርቱካኑን ማጠባችሁን እንዳትረሱ በደንብ አድርጋችሁ። እኔ በመጀመሪያ ስላጠብኩት ነው አሁን ላይ ያላሳየኋችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ እሳት ላይ እንጥደዋለን። ሌላም ግብአት እጨምራለሁ። መግቢያ ላይ እንዳልኳችሁ ከተልባ ጋር ነው የምሰራው። ከዚህ በፊት ላይ የሰራሁላችሁ ከተልባና ከሩዝ ጋር በጣም ነው የወደዳችሁት። ብዙ ጊዜ እኔ ሳሙናዎችን ሰራ በጣም ብዙዎቻችሁ በጣም ለውጥ አግኝተንበታል። ግን እየቀለጠብን ላላችሁኝም አላችሁን። ምንድነው ችግሩ? እናንተ ቪዲዮን በደንብ አታዳምጡም እና ችግራችሁ በጣም ይቅርታ ግን ማለት ነው በደንብ ታዳመጣችሁ እስከ ጀምራችሁ ስለምትወጡ እንዴት እንደምናደርግ በኋላ ላይ በራሳችሁ ሂደት ትሄዳላችሁ። ከዛ በኋላ ሳሙናው ይቀልጥባችኋል፣ አይወጣላችሁ ማለት ነው። ከዛ በኋላ ያየፈላለን ወደ አሰራራችን ስንመጣ እዚህ ጋር የምሰራበት ሳሙና እዚህ ጋር አዘጋጃለሁ። እናንተ ባላችሁ ሳሙና ነው መጠቀም ትችላላችሁ። እኔም ያለኝ ሳሙና እዚህ ጋር ግሪሲኒ የግሪሲኒ ነው። በጣም ደረቅ ነው ሳሙና ብታው ማለት ነው። ነገር ግን አለ ኦሪጂናሉ ምንም የሌለበት ምንም አይነት ግብአት የሌለበት በራሱ ትንሽዬ በሞቀ ውሃ የሚቀልጥ አለ። እሱን መጠቀም ትችላላችሁ። እሱ ቢኖራችሁ በጣም አሪፍ ነው። አይ ካላችሁ ደግሞ ለፊታችሁ የምትጠቀሙትን ለሰውነታችሁ የሚስማማችሁን ሳሙና ተጠቀሙ ማለት ነው። ከዛ በምታዩት መልኩ እንደዚህ ፈቀፍቀዋለሁ። ደረቅ ስለሆነ በደንብ አድርጎ በኋላ ላይ እንዲቀልጥልኝ ማለት ነው። እና እናንተ ከልብስ ሳሙና ውጪ ሌላው ሳሙና ማንኛውም ነገር ለፊታችሁ የሚስማማችሁን መጠቀም ትችላላችሁ። እንደገናም ደግሞ ዶፍ ሳሙና አይደርቅላችሁም። እኔ ሞክሬዋለሁ ከዚህ በፊት ቶሎ አልደረቀልኝም። እንደዚሁ በፈሳሽ መልኩ ተጠቀማችሁ ችግር የለም። እና እንደዚህ አድርጌ ፈቀፍቀዋለሁ። በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እዚህ ጋር እንግዲህ በምታዩት መልኩ እንደዚህ ብረት ነክ ማቀልጥባት አለችኝ። እናንተ ብረት ከሌላችሁ በድስት ማቅለጥ ትችላላችሁ። ይሄንን ቢያንስ በደንብ አድርጌ ሰዓቱ ኃይለኛ ስለነበረ ለ10 ደቂቃ ተተንፈቀፈቀ በኋላ በምታዩት መልኩ በደንብ አድርጌ ገጥሜው አንፈቅፍቄዋለሁ። ሽታው ራሱ እንዴት ደስ እንደሚል የቤታችሁ ሽታ ራሱ የኩሽናው በጣም ነው ደስ የሚለው። በነገራችን ላይ ብርቱካን ቤት ውስጥ አድርቃችሁ ራሱ ብታጨሱት እንደጣን በጣም ነው ደስ የሚለው ሽታው። እንዲሁም ደግሞ ትንኝ ነገር ምናምን ካለ እሱንም ያስወግድላችኋል። ከዛ በኋላ
በኋላ ከ10 ደቂቃ ከተንፈቀፈቀ በኋላ ተልባ ጨምርበታለሁ። ተልባውን መጀመሪያ ያልጨመርኩበት ምክንያት ምንድነው? ተልባ ወዲያውኑ ወደ ጀሊነት ስለሚቀየር ቶሎ በእንፋሎት ስለሚደርስ እንትኑ በደንብ የብርቱካኑ ጥቅሙ አይሰጠንም ማለት ነው። ብርቱካኑ ቶሎ አይደርስልንም፣ አይበስልም። ስለዚህ መጨረሻ ላይ ያረኩት ለዛ ነው። ከዛ በኋላ ጨምራለሁ 2 ማንኪያ ተልባ ነው የተጠቀምኩት። ተልባ ከሌላችሁ ሩዝ መጠቀም ትችላላችሁ ማለት ነው። ምክንያቱም ተልባ ለፊት በጣም በማስክም ሰርቻለሁኝ። እንዲሁም ደግሞ በተልባ በጣም ብዙዎቻችሁ ለውጥ እንዳገኛችሁ እና በጣም እንዳመሰገናችሁ እኔ ኮሜንት ላይ ማለት ነው። በጣም ነው የማመሰግን። ምክንያቱም እዚህ ጋር ለእኔ ጠቅሞኝ ለእናንተ ተጠቅማችሁ ደግሞ ጥቅም ስታገኙበት የበለጠ በጣም ነው ደስ የሚለኝ። እንደገናም ደግሞ እንድሰራ የበለጠ ብርታት ይሆነኛል ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ እናንተ ከትከዋለን፣ ግጥም እናደርገዋለን። የበለጠ ቶሎ እንዲደርስልን ነው። አለመክደንም ትችላላችሁ። ነገር ግን የብርቱካኑ ቶሎ ብስል እንዲልልን በኋላ ስለምፈልገው የብርቱካኑንም ልጣጭ ስለምጠቀመው በምታዩት መልኩ ወደ ጀሊነት ሲቀየርልን ትንሽ ወፈር ሲል አምጥተን እዚህ ጋር ቅድም የፈቀፈቅነው ሳሙና ላይ እዚህ ጋር እንግዲህ በምታዩት መልኩ እናጠለዋለን። በምታዩት እንደዚህ አድርጌ አጠለዋለሁኝ። ይበቃዋል ማለት ነው። ቢያንስ ለ15 ደቂቃ ያህል አፈቅፍቄዋለሁ ማለት ነው። እንደ ሰዓታችሁ ብዛት ነው። እሱም ደግሞ መጀመሪያ ላይ የጨመርኩትም የሞቀ ውሃ ስለነበረ ማለት ነው። ከዛም በምታዩት መልኩ ልጣጩን በጣም በስሏል። እንዲሁም ደግሞ ትንሽ ውሃ በዛ ብታረጉት አሪፍ ነው። እንደዚህ ጄሊው በዛ ቢል አሪፍ ነው። ደረቅ ሳሙና ከሆነ ያላችሁ፣ ደረቅ ካልሆነ ግን አጠር አድርጉት ውሃውን ማለት ነው። እንደ በኋላ አልወጣም እንዳይላችሁ፣ ቅልጥ እንዳይልባችሁ እና እንዳይሞቀሞቅ። ከዛ በኋላ በምታዩት እንደዚህ አድርጋችሁም ቶሎ የሚቀልጥ ሳሙና ከሆነ እንደዚሁ የሚቀልጣ። እኔ ግን የኔ ሳሙና ቶሎ ስለማይቀልጥ መልሼ ሞቀ ውሃ ላይ መልሼ ቅድም የሰራሁበት ላይ የሞቀ ውሃ ጨምርና ከስር አስቀምጠውና በምታዩት መልኩ ትንሽ ውሃም ስለበዛ ትንሽ በዛ አድርጌው ስለነበረ እንደገናም ደግሞ በመፍጫ ፈጭቸዋለሁ። በነገራችን ላይ ቶሎ እንዲደርስልኝ ብዬ በቁም በዘንጉ ማለት ነው እንዳለ እንዲዋሃድልኝ በሱ። ከዛ በኋላ በምታዩት መልኩ አረፋ ብቻ ሆነብኝ። ይሄን አረፋውን ግዴታ እንዲከትልኝ ትንሽ መልሼ ለ10 ደቂቃ ያህል በውሃው እንደዚህ አንተከትከዋለሁ። ምክንያቱም ጀሊው የኔ ስለበዛ ማለት ነው። ትንሽ ወፈር እንዲልልኝ በደንብ አድርጋችሁ ከዛ በኋላ ለ10 ደቂቃ እንትን ካልን በኋላ በጣም ተቀጠነባችሁ ምን እንደምታደርጉት ደግሞ እነግራቸዋለሁ ማለት ነው። አሳያቸዋለሁ። በምታዩት መልኩ በደንብ አድርጌ እንትን እለዋለሁ፣ አማስለዋለሁ። እጃችሁን ከእሱ ላይ ማንሳት የለባችሁም። በደንብ አማስሉት፣ በደንብ እንዲዋሃድላችሁ ማለት ነው። በምታዩት መልኩ አረፋ ከሆነባችሁ እንዳትገፉት። ምን እንደምታደርጉት እዚህ ጋር በመጀመሪያ ታቀዘቅዙታላችሁ። እኔ ቢያንስ ለ1 ሰዓት ትቸዋለሁኝ። በጣም ተቀጠነባችሁ። አሁን ቅድም እያውጥቸዋለሁ በዛ መልኩ ሆኖ ከዛ በኋላ አውጥተን ቁጭ አናደርገውም። ትንሽ ቆየት እያለን እስከሚቀዘቅዝ ድረስ እናማስለዋለን። በጣም ተቀጠነ በኋላ እንደዚህ እስከሚሆንላችሁ በኋላ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ መስሪያ የለንም ለምትሉ በእንደዚህ አይነት ፕላስቲኮች መስራት ትችላላችሁ። እኔ መስሪያ ያለኝ ነገር ግን ለእናንተ ለማሳየት ያህል ነው። እዚህ ጋር ቅድምዬ እንደምታዩት 1 ሳሙና ነው የተጠቀምኩት፣ ግን በጣም ብዙ ነው የሆነው። እዚህ ጋር በጣም ሰፍሬው ነበርና ምንድነው ሰነፍ ሲነሳ ክምር አነሳ ይሉ ነበርና አንዴ ለማድረግ ብዬ ነገር ግን እንዳለ ከመጠን በላይ ስፍር አድርጌው ስለነበረ በምታዩት መልኩ በዛኛው ላይ ቀንሼ የሆነ ድርቅርቅ ደረቀብኝ ማለት ነው። ነገር ግን ምንም ችግር የለም። በምታዩት መልኩ ቀንሼዋለሁ ወዲያውኑ። ከዛ ቅድምዬ ያንን ፈጭቼ በምታዩት መልኩ ምን አድርጌ ማይወርድ እንዲሁም ደግሞ ስኳር አድርጌ ይሄን ለሰውነቴ ተጠቅሜዋለሁኝ። እኔ እስካሁን ድረስ በቃ ሰውነቴ ልስልስ ነው ያደረገልኝ። በጣም ነው የወደድኩት፣ በጣም ነው የተመቸኝ፣ እንዳጠሉት ማለት ነው። እዚህ ጋር ለ24 ሰዓት ከፍሪጅ ውጭ ነው የምናስቀምጠው። ከ24 ሰዓት በኋላ ይሄን ይመስላል። ምክንያቱም ብዙዎቻችሁ ፍሪጅ አስቀምጨው ቀለጠብኝ ውሃ የሆነብኝ ስለምትሉኝ፣ ነገር ግን እኔ እናገራለሁኝ እናንተ ቪዲዮውን ስለማትሰሙት ነው እንጂ በደንብ ማለት ነው። በምታዩት መልኩ ከ24 ሰዓት በኋላ እንደዚህ እናወጣዋለን ከእቃው ላይ። አሁን ደግሞ እየታጠብኩኝ አሳያችኋለሁ እንዴት አረፋ እንደሚወጣው ማለት ነው።
ይሄንን እስከሚደርቅላችሁ ድረስ በአንዱ በእርጥቡ መታጠብ ትችላላችሁ። እርጥቡን እንዳለ ሁላ ምንም ችግር የለም መጠቀም ትችላላችሁ። በአንዱ እየተጠቀማችሁ ቀሪው እንዳለ ይደርቅላችኋል። እቤት ውስጥ አድርጉት፣ ውጭ ላይ እንዳታደርጉት፣ ፀሐይ ላይ እንዳይሞቀሙቅባችሁ ማለት ነው። ከዛ በምታዩት መልኩ እዚህ ጋር እንግዲህ አልተመቸኝም ስታጠብ፣ ቦታው ካሜራ ሳስቀምጥ ምንም አልተመቸኝም። ነገር ግን እናንተ ለማሳየት ያህል ይበቃችኋል። በምታዩት መልኩ እንደዚህ ምንም አይሆንም። አረፋው በጣም ነው ደስ የሚለው። ሽታው ራሱ ፊታችሁን ልስልስ ነው የሚያደርግላችሁ፣ ጽድት ነው የሚያደርግላችሁ። እና ሳሙና ለፊታችን የማይስማማን ነገሮችን እንደዚህ ቤት ውስጥ እየሰራን ከኬሚካል ነፃ የሆኑ ነገሮችን መጠቀም እንችላለን። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው።